ሰላም ለእናንተ ይሁን። ዛሬም ከተረዳሁት በትንሹ ላካፍላችሁ መጥቻለሁ። ሰሞኑን በቤተ ክርስቲያናችን ባይብል ስተዲ እያጠናን ያለነውን ቦታ ነው በጣም አስገርሞኝ ላካፍላችሁ የመጣሁት። ኤፌሶን ምዕራፍ 2 ቁጥር 4 ላይ ያለው ሀሳብ ነው። ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያዋን አደረገን፣ የዳናችሁት በጸጋ ነው ይላል እና በጣም ያስገረመኝ ሰሞኑን በጣም ሳስብበት ስለነበረው ሀሳብ ስለሚያነሳ ነው እና ሰሞኑን ስለ ምህረቱ እያሰብኩኝ ነበረ። እግዚአብሔር ምህረት እያስገረመኝ ነበረ እና ራሴን በአንድ ቀን ውስጥ በተደጋጋሚ ስወድቅና ስነሳ አየሁት እና እግዚአብሔር ምህረቱ አስገረመኝ። በባህሪያችን እኛ ሰዎች አይዶንት ኖ ከፍጥረታችን ናቹራል የሆነ ነገር ይሁን አይሁን ባላቅም፣ ግን መጽሐፍ ቅዱሳችን እንደሚናገረው ከሆነ በአዳምና በሔዋንም እንደታየው እግዚአብሔርን የበደልነው ያሳዘንነው ኃጢአተኞች እንደሆንን ሲሰማን መጀመሪያ የምናደርገው ነገር ከእግዚአብሔር መሸሽ ነው። ከእግዚአብሔር መደበቅ ምርጫችን ይሆናል እና ያ ልክ እንዳልሆነ ግን እግዚአብሔር ቃልም ይናገራል። አንዱ ደግሞ እግዚአብሔር ከዳዊት የሚወድለት ባህሪም ሆኖ ይታያል። ዳዊት ኃጢአት ያልሰራ የእግዚአብሔር አገልጋይ አልነበረም። ኃጢአተኛ ነበረ፣ ግን ደግሞ እንደ ልቡ የሆነለት የእግዚአብሔር ወዳጅ የተባለ ነበረ። እንደዛ የተባለበት ምክንያት እኔ እንደማስበው ከሆነ ይሄ በድሎም የእግዚአብሔርን ምሕረት የተማመነ መሆኑ፣ እግዚአብሔር ፊት ቀድሞ መገኘቱ፣ በድያለሁኝ ማለት መቻሉ ይመስለኛል እና በመቅደላዊት ማርያም የምናያለን ኃጢአተኛ ሆና ሳለ በእግዚአብሔር ፊት በክርስቶስ ፊት መጣ፣ ሽቷ ፈሰሰች፣ ሽቷዋን ሰበረች፣ እንባዋን እያፈሰሰች በፀጉሯ አበሰችው እግሩን እና ያ በእግዚአብሔር በክርስቶስ ዘንድ ተወዷል። ያ የፍቅር አገላለጽ ክርስቶስን ተመችቶት ነበር፣ አስደስቶት ነበረ እና ምን ልላችሁ ፈልጌ ነው፣ በሰው ዘንድ የኃጢአት ትልቅና ትንሽ አለ፣ በእግዚአብሔር ዘንድ ግን የለው። ቅድስናችን እስከተጓደለ ድረስ ኃጢአተኞች ነን። ያንን የሞላልን ደግሞ ክርስቶስ ብቻ ነው። ሊሞላ የቻለው የእግዚአብሔርን ጥም ሊያረካ የቻለው ክርስቶስ ብቻ ነው። ስለዚህ እኛ በራሳችን ታግለን የምንደርስበት ቦታ ስላልሆነ ልክ በቃ ኃጢአተኛ ነኝ ኃጢአትን ሰራውኝ ብለን ባሰብንበት በዛሽ ቅጽበት መቅረብ ያለብን እግዚአብሔር እግር ስር። አይኑ ከባድ ነገር እንደሆነ ግን በቃ ያቺ ሰዓት ያንን የተረዳንበት ሰዓት ከዛም በኋላ የምንወስነው ውሳኔ ከዛም በኋላ ከእግዚአብሔር ጋር ለሚኖረን ግንኙነት በጣም ተጽዕኖ ይኖረዋል። ስለዚህ እግዚአብሔርን ከበደላችሁ፣ እግዚአብሔርን እንዳሳዘናችሁት ከገባችሁ በዛሽ ቅጽበት ውስጥ እግዚአብሔር ፊት ቅረቡ። ምክንያቱም ፈጣሪያችሁ አምላካችሁ ስለሆነ ስትበላሹ ማስተካከል የሚያውቀው እሱ ነው። የወደቃችሁ ዕለት ማንሳት የሚችልበትም እሱ ነው። በትክክለኛ መንገድ መምራት የሚችልበትም እሱ ነው። ስለዚህ ከማንም ቀድሞ ሊረዳችሁ የሚችልም አምላካችሁ የሆነው እሱ ብቻ ነው። ስለዚህ ማንም ጋር ከመሮጣችሁ በፊት፣ ማንም ጋር ከመሄዳችሁ በፊት ትክክለኛ መፍትሄ የሚሆንበት ቦታ ጋር ሄዳችሁ መፍትሄ እንድታገኙ ላለኝ። ምክንያቱም ያው ሔዋንና አዳም ኃጢአትን ከሰሩ በኋላ የሮጡት ወደ ቅጠል ነበረ። ራሳቸውን ለመደበቅ ሞክረዋል፣ ግን አልተደበቁም ነበረ። ከዛም በኋላ እግዚአብሔር ያደረገው እንደገና አዲስ ከቆዳ የተሰራ ልብስ አለበሳቸው፣ ሰርቶ ሸፈናቸው እና ምን ልላችሁ ፈልጌ ነው፣ አትሩጡ።
ለመደበቅ አትሩጡ፣ ለመሸሽ አትሩጡ። ይበልጥ ወደ እግዚአብሔር ቅረቡ። መሸፈንን የሚያውቀው እሱ ነው። ማስተካከልን የሚያውቀው እሱ ነው። ይህን ልላችሁ ፈልጋለሁኝ እና መቼም ቢሆን እግዚአብሔር ፊት እድል አለ በምህረቱ ባለጠጋ ስለሆነ እና የምንድነውም የዳንነውም በጸጋ ብቻ ስለሆነ በክርስቶስ ስለሆነ ሕያው የሆን ነው። እስከ መጨረሻው እድል አለ። ክርስቶስ እስኪመጣ እኛ እስክንሄድ እድል አለን። በተጨማሪ ደግሞ ማለት የምፈልገው አንድ ነገር በዚች በደቡብ ኮሪያ ላይ ቤቴል ቤተክርስቲያን ያዘጋጀችው የወጣቶች ፕሮግራም ስላለ ተገኝታችሁ እግዚአብሔር እንድታመሰግኑ ከእግዚአብሔር ጋር ህብረት እንድታደርጉ ከእግዚአብሔር ጋርም ብቻ ሳይሆን ከእኛም ጋር ህብረት እንድታደርጉ ጋብዛችኋለኝ። የደከምን ካለን አብረን እጅ ለእጅ ተያይዘን እንድንበረታታ፣ የጠነከርንም ካለን ደግሞ ሌሎችን እንድናበረታታ ተጋብዛችኋል እና እንዳትቀሩ። እንደምታውቁት ከሆነ ደግሞ እግዚአብሔር ህብረት በጣም ደስ ያሰኛል። ስለዚህ ተገኝታችሁ ያንን ጊዜ እንድታደምቁ ከእግዚአብሔር ጋር እንድትገናኙ ጋብዛችኋለኝ። ተባረኩልኝ። እወዳችኋለሁ።